Ochi dubartiin kun illee dhugaa qabdi. Eera dhiisaa wanta isheen jettu illee dhaggeeffadhaa. Dhugaa qabdi laa. Dhugaa ishee immoo utuu laaltanii utuu argitanii ayyaantuudhaaf akkas kennitu taanaani cubbuu guddaadhaan wanta isheen jettu dhaggeeffadhaa. Giddu gidduutti dhugaa qabdi isheenis bakka dhaggeeffadhaa fi ሰው ሲጠብቀው ብዙ ሰው ሲጠብቀው የነበረው ነገር ነው ብዬ ነው ማለት ነው አስበው። ግን እኔ ሳይድ ማለት ነው ማለት እኔ በዚህ ደረጃ ተወርዳለህ ብዬ አልጠበቅኩም። እኔ የዲኤንኤ ውጤት መተክ ውጤቱን ትክክለኛ ውጤቱን ተነግረኛለህ ብዬም ተስፋ አላረኩም። ግን ደግሞ ለዚህ ደረጃም ደግሞ ተወርዳለህ ብዬ አላሰብኩም በጭራሽ ማለት ነው። በእርግጥ ይቱ ላይ ወተክ አሁን ሐራም ሰርቻለሁ ያ ሐራም ልጅ ደግሞ እዚህ ጋር አለኝ እና በጣም ይቅርታ እንደማትል አውቃለሁ። ይሄንን እንደማትል አውቃለሁ ምክንያቱም ይቅርታ ላንተ ስለሚከብድህ ማለት ነው። ግን እኔ እንጃ እኔ ማለት እኔ በጣም ነው የገረመኝ። እንዴ ለካን አላቀም ይሄን ያላመት አብረን ስንኖር ሰው አብራችሁ ትንሯችሁ ጠፍቶባችሁ ያውቃል? እኔ የሆነ የፌክ ወረቀት ታመጣለክ ብዬ ነው ያሰብኩት እንጂ ለዚህን ያክል ወርደክ ይሄን ያክል ታረጋለክ ብዬ በጭራሽ። ግን ለማንኛውም ማለት ነው ምናልባት ያላያችሁ ካላችሁ ምን እያልኩ እንደሆነ እንዲገባችሁ ማለት ነው እስኪ ሳይድን ቪዲዮ አብረን ነው ምን እንዳለ ከራሱ አፍንስ ነው የልጁ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣውላችሁ። ብዙዎቻችሁም ሱመያም መልሱን ስትጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከና አብዲ ጋር ሆኜ ስፈልጋት ቆይቼ አንታ ክፍሌ ጀሚላ የተወለደችበት የድሮ መንገፍላችን አሁን ደግሞ ፈልገን ስናጣ ነው ቪዲዮ ይሰራላችሁ ማለት ነው። ያለች ማለት እዚህ አካባቢ አልደረሰችም። እንግዲህ ቤት ነው የቀየረችው ከተማ ነው የቀየረችው የሚለውን ደግሞ አብረን ምን ይሆናል ማለት ነው። የምደርስበትን ማሰብታችሁ ይሆናል ማለት ነው። አገኘኋት እኔ ያው ትዳሬ ባንቺ ሰበብ ተበትኗል። እኔ አንቺን ትዳር አድናለሁ ብዬ እኔም በተኩኝ። የምፈልገው ምንም ነገር አይደለም። እኔና እሷ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ቀርጸን ለሱመያ ብቻ ነው ማድረስ አላማዬ። ያው እኔም ደግሞ ጊዜ እየጠበቅኩ ነው ባሏ ወደ ስራ ቦታ ሲሄድ ምናምን ነገር ነው በደንብ አድርጌ ሴቶች ልኬባቸው በሴት እንደዚህ እንዲጣራልኝ አድርጌ በማቀው ሳጣራ ልጅቷ ተሳፍራለች ይላሉ። ወዴት ውዴዳ ይሁን አድራሞት ይሁን ከዚሁ ሀገር ውስጥ ሆኖ ወደ ሌላ ሀገር ተሳፍራለች ይላሉ። በምክንያት ባሏ እዚህ ያለ እንዴት ብቻዋን ተሳፍራለች ብትጠይቃቸው ከባሏ ጋር ተጣልታ ልጇን ይዛን ሄደችው። ከባሏ ጋር ተጣልታ ልጇን ይዛ ተሳፍራለች። የት እንደሆነ ግን በእርግጠኝነት ያቆመኝ እንጃ ነው የሚሉኝ። ያው ያለችበትም በደንብ የሚያውቀው ባሏ ነው። ባሏን ደግሞ እንዴት ተጠይቀው ባሏን አይቼዋለሁ። ትንሽ ተኮራርፋን ደግሞ አናገርም። ባሏ አለ ባሏ እዚህ ነው ያለው። ልጅቷና ህፃኑ ልጅ የሉ እና በቃ ሱመያ ይሄው የዲኤንኤው ምርመራ ውጤት ይሄንን ይመስላል። በአንድ ቀን አጣዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር ከሌሎች ከተለያየ ሰዎች ላጣራ ማለት ነው። ከባሏ ጋር ኃይለኛ ጸብ ነበረ። ተጣልተው ሄዳለች። እዚህ የለችም። ተፋቷል ሁላ ነው ያሉት። እኔን ሁላ አላውቅም። ምናልባት ቪዲዮን አይተው ታውቆ ተጠራጥሯት ተጨቃጭቀው በዛ ጉዳይም ሊሆን ይችላል። ሰውም ወረኛ ነው ሊያደርሱ ይችላል። በዛም ጉዳይ ሊሆን ይችላል የጣሉት። ብቻ ተጣሉና ተለያዩ ይላል። እና ሱመያ የምትጠብቂውም ዲኤንኤ ምርመራ ምንም ነገር የለም ነው እንግዲህ የፈለገው ከአብዲና ከሙስጣፋ ጋር ማለት ነው። አልጋ ላይ ቁጭ ብለክ ባሏ ወደ ስራ ሲሄድ እየጠበቅኩኝ አልክ። ባሏ ወደ ስራ ሲሄድ እየጠበቅክ ነው ለካ ነው የምትሄደው ማለት ነው። እንደዛ ነው አወራረክ አሁን ማለት ነው። እኔ እንዴት እንደማወራው ሁላ ማለት እኔ እንደዚህ ይህንን ያደርጋል ብዬ በጭራሽ ላላሰብኩ ማለት ነው።
እንዴት እንደማወራውላ ነው የጠፋብኝ እንዴ። አብዲ ራሱ እዛ ቁጭ ብሎ በጣም እንደውም የአብዲን ፓርት አላስገባሁትም እንጂ በጣም ብዙ ነገር ነው የቀባጠረው። እንደውም በጣም ጎበዝ ነክ ምናምን ነገር ከሌላ ወለድ ምናምን ይውለድ ሲፈጠር ሰው አዋዋሉ ነው የሚመስለው። የአይጥ ምስክር ድንቢጥ ናት ይባላል። እዚህ ጋር ባለ ወደ ስራ ሲሄድ ጠብቄ ሄድኩ ምናምን አልክ ማለት ነው። ጎበዝ በምን እንደተፋቱን ታውቃለህ? የት ነው የፈለካት? ሰፈሯ ሄደክ ቤቷ ሄደክ በማን ነው ያስጠየቀው? ለመፈለግ ነው የሄድከው አንተ ማለት ነው። አንተ ከኢትዮጵያ ወደ የመን ስትሄድ ልጅቷ የት እንዳለች አታውቅም። እኔ ለምን ምስኪኑ ሰይድ ለምን በጣም የዋህና ምስኪን ስለሆንክ ዝም ብለህ እኔ በቃ ሄድ ስላልኩ ብቻ በረርክ። ለምን በጣም አብዛኛው ሰው እንደዛ ነው የሚያስብ። በጣም ምስኪንና የዋህ እኔን ፈላጊ ልጆችን ፈላጊ ምናምን መስለሰው ስለሚያስብክ እንደዛ ያስመሰልክ ስለሆነ ለምን ሰው የሚያየውና የሚፈርደው በጣም የዋህ ስለሆንክ አንተ ምንም አታውቅም፣ የምታውቀው ነገር የለም። ሳታጣራ ምን ሳትል ብድግ ብለህ ሄድክ። በረምብ ነው የምታውቀው ልጅቷ የት እንዳለች። ለምን አታውቀው? ስለምታውቅ መሰለኝ ሩጠህ ከሄድከው። ገና ለገና ሰላም ገባች አልገባች የሰላም መሄድ አጣርተህ ሰላም ደግሞ ትሄድ አትሄድ በደንብ የሰላም ጓደኞች ይነግሩሃል። ለዛ አንተ ሰላም እንደገባች ስላወቅህ ሩጠህ ከሄድክ ማለት ነው። እዚህ ጋር ደግሞ ቪዲዮ ላይ ምናምን ምንድን ነው ያወራኸው? ሰላምን እኔ ሌላ ነገር ውስጥ ምናምን አንቺ ምናምን ማገናዘብ አለብሽ። ሰላም ላንቺ ብላ አይደለም ምናምን ሶስተኛ ሚስት ለማን ፈልጋል? ለኔ እንደዚህ ለኔ ካልሆነ ለማን ነው እንደዚህ የምታረገው? ወይስ እሷም ጋር በድብቅ ተጋብተሃል ብዬ እንዳወራ ነው እንዴ? መኪና ውስጥ ገባህ ያለው የት ነው? መኪና ውስጥ ነው እየሄድክ እየፈለካት ነው አሉ። ከዛ አልጋ ላይ ቁጭ አልክ ፈልገህት ጨርሰሃል አሉ። ከዛ እኔ ምን ልመን ሰይድ ሄዶ ፈልጓል። እኔ እኮ ልጁ እኔ ማለት በነገራችን ላይ ማለት ልጁ ያንተ ቢሆን ራሱ ወተክ ይቅርታ ልጁ እኔ እንደማትል በጣም እርግጠኛ ነኝ። በጣም እንደማትል አውቃለሁ። ግን ቢያንስ እንኳን ወተን እኔ እንደማለቀው እንደማላረገው እንደ አይነት ነገር እንደዚህ አይነት ብልግና እንደሌለብኝ ስለምታውቅ ቢያንስ ማለት ነው